እኔ ተራጋሚ ተደርግ ያልተላኩ በቃ እንዲመሩላቸው ሲመኙ የነበሩትን ነብይ የዛን ጊዜ ሽምት ባለቤት እንዲሆኑ ካደረጉ ግንባር ቀደም የሁድ ዘመቻ ላይ ሐሊድ ኢብኑ ወሊድ ነበርና እነዛን ሁሉ ሰሃቦች ነው ትናንትና ላይ ቀደም እየተነገረ ነበር ሐምዛን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎት መከታ ሲሆናቸው የነበረውን ወቅቱ የገደለው ወህሽይን አላህ ልቡን አለስልሶ በኋላ ላይ እንደሱ አይነት መልካም አልነበረም እስከሚባል ድረስ ልቡን አላህ Subhanahu Wa Ta'ala አለስልሶለት ነበር እና ከዚህ በኋላ ያለህን ከሰዎች ጋር ያለ ሐለቃ መጀመሪያ መልካም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር ላሟላን የመጣውት እንዳሉት በሳቸው ፈለግ ተከትለህ የሳቸውን መንገድ ኮቴ ለኮቴ ተከትለህ ለሰዎች ሰበበ ለሂዳያ የምትሆን ያድርግህ ልክ እንደ ጃቢር ኢኽላሱን ይስተካው ነገር በላይ ለአላህ ብሎ አጥርቶ መስራት ማለት ነው እስልምና ውስጥ ኢኽላስ የሚባለው ለአላህ ብሎ ማድረግ የሚባለው በጣም ወሳኝ ነው ሰዎች ተገደው ሊሰልሙ ይችላሉ ሰዎች በሆነ ነገር ስም ብለው ሰለመ ሊሉ ይችላሉ ነገር ግን እነዛ ሰዎች አላህ ብለው አላህን ውዴታ ፈልገው እስካላደረጉ ድረስ ያ ነገር ምንም አይነት ተቀባይነት አይኖርምና አላህ ልብህ ላይ ኢኽላስ የአላህን ውዴታ ይስጥክ ውዴታ የሚባለው ነገር የምር አላህን ውዴታ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምር ውዴታ የመጣ ጊዜ ኢማን የሚባለው እምነት የሚባለውን ጥፍጥና በረንብ ደሙ ያገኘ ነው እንመጣለን አሁን ላይ ቅድም ስታወራ የአላህ አንድነትን እንደተጠማ እሱም በብቸኝነት እኔ ብዙ ጊዜ ነው ማወራው አላህን በብቸኝነት ማምለክ والله መጠማት በጣም የሚያስፈልግ ነገር ነው እኔ ብዙ ጊዜ አወራዋለሁና አሁን መድገም አይስፈልገኝም ጊዜ እንዳልፈጅ እና ያ ነገር ስታወራው የምር እንደገባህ እየተገነዘብኩ ነበርና አላህ እንደወሰድከው ስም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶችን እንዳከበሩት ጣዖት አምልኮትን ገርስሰው የአህዳዊ እምነትን የአብርሃምን የእስማኤልን የኢስሐቅን የነብያቶችን የዮሴፍን የዳውድ የመሳሰሉት ነብያቶችን መንገድ ባስቀጠሉት ነብይ የሳቸውን ፈለግ ተከትለህ እንደነሱ ስም የምታብብ አላህ ያድርግ የነሱን ውዴታ የምታገኝ አንተም ሰው አላህ ወዶ የበለጠ የሚያስወድድ አላህ ያድርግ በጣም ነው ደስ ያለኝ ከምንም በላይ አላህ ይደሰትብህ እኔ ምንም እኔ ምን እንደምል አላውቅም አላህ ኻቲማህን ያሳምርልህ መጨረሻችንን አላህ ያሳምርልን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ነብይ ነኝ ብለው ተኮራርተው የሚያድሩ አልነበሩ አዳር ሙሉ አላህ ኻቲማዬን ያሳምርልኝ ልቤን በእስልምና ላይ አቆይልኝ እያሉ ዱዓ ያደርጉ ነበር ምክንያቱም እኛ ምንም እንትን ምንለው ነገር ለማሞታችን እኮ አስተና የለንም ነገ ላይ እንሞታለን አንሞትም የሚለው አስተና የለንም ነገ ላይ ምን እንሆናለን የምንለው እኛ አንነቅ ልባችን በአላህ እጅ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ሙስሊሞች ተኩራርተን ኃጢያቶች ሁሉ ተጠብቀን ኃጢያት ዛሬ ላይ ምንም ኃጢያት አልሰራውምና ልቤን አደንድኜ ተኩራርቼ መተኛ አይደለም አላህ እነዛ መልካም ስራዎችን ተቀበላቸው እንደፈል አላህ እንደሚገባው እንኳን አላደረግንም ሰላታችን ሰግደን ለሰላታችን እስቲግፋር ራሱ ያስፈልገናል አላህ እንደሚገባው እንኳን ሰላታችን አልሰገርንለትምና ተኩራርተን ሳይሆን እንደዚህ ያደረግን ብለን ሳይሆን ተናንሰን ነውና እስልምና ውስጥ ሲሆን እንደዚህ አይነት ነገር ነው የሚያስፈልገው በጣም ደስ ብሎኛል አላህ ይደሰትብህ ወንድሜ እንግዲህ ዱዓ አድርግልኝ ቅድም እንደተባለው ኃጢያትህን የኃጢያት ባለቤቱ ማን ነው ኃጢያት እንዲደረግ ኃጢያት የሚባለው እኮ አላህ ላይ ነው የተሰራው ሌላ ሰው ላይ አይደለም ኃጢያት ላይ ሰዎች በሰዎች ላይ ተበዳደሉትን በእነሱ ላይ ይቀራል ግን ኃጢያት እንዲሆን የሚያደርገው መራመድ ኃጢያት አይደለም ሁሌም እንደምለው መራመድ ኃጢያት አይደለም ዝሙት መስራት ኃጢያት ነው ሲባል የኃጢያቱን መማርም እንዲሁም ደግሞ ከፈለገ መቅጣትም የሚችለው አላህ Subhanahu Wa Ta'ala እሱን ኃጢያት በተላለፍ በቅስፈት መማርም መሻርም መቅጣትም የሚችለው የፍርዱ ባለቤት እርሱ ነው ሳለ ነገር ግን ለኃጢያትም ቀደም ተብለዋልና እሱ ነውና አላህ Subhanahu Wa Ta'ala የሱን መንገድ ተከተለክ የሌሎችን ያለፍክበትን መንገድ አልፈ ስትመጣ አላህ ወንጀልህን ይመረልሃል በሱ በመተመተይደበትን ብርሃን ይሰጣል ስለዚህ አላህ በእስልምና ላይ ኻቲማህን ያሳምርልህ በጣም ደስ ብሎኛል አብረን ደግሞ ወደፊት እንጠራለን ኢንሻአላህ በሰነ ምግባር በነበረን ሁኔታ ሳይቀጥል እንዴት ውሳንገባ ኢንሻአላህ ሌሎቹንም እንጠራለን በጣም ደስ ብሎኛል ለሚወርዳል እሺ ጀዛከላህ ረስሚዙ ጉዳይ ላይ ምርቃትን ተቀበልና አትልቁ ስሚዙ ቀጥል እሺ ያው ስሚዙ ቅድምም ተናግሬዋለሁ ቲክቶክ ላይ እንግዲህ ቤቴ ድረስ የመጡ አብራቸው ንጽጽር አደርግ ነበር ብዙ ልጆች ከነዛ
ማስታወሳቸው አንዱ ነው ስሚዞና እንግዲህ ዱአ አድርግልኝ ብሎኛል። ወንድሞች እዚህ ያላችሁ ሰዎች እኔ ፐርሰናሊ በእኔ ህይወት የራሴ የግል ህይወት በእውነት ሁሉ ጊዜ እስከሞት ድረስ ይቅርታ መጠይቅ ፈጣሪን ይቅርታ መለመን የሚገባኝ ሰው ነኝ። እንኳን ለእናንተ ዱአ ላደርግላችሁ ቀርቶ እንደዚህ ስል ንቀትና እንትን ሳይሆን ሁሉ ጊዜ ፈጣሪን ይቅርታ የሚጠይቅ ልቦና እንዲኖረኝ ነው የምፈልገው። ሁሉ ጊዜ በድዬም ብቻ ሳይሆን ሳልበድልም ሆነ ብቻ ሁሉ ጊዜ ፈጣሪን ይቅርታ የምጠይቅ ሰው ነው የምሆነው። እንደዛ ነው ልቤም የሚፈልገው ይሄንን ነው። ከፈጣሪ ርቆ መኖር እጅግ በጣም ከባድ ነው። እጅግ በጣም በተለይ ደግሞ ፈጣሪህን አለማወቅ የበለጠ ደግሞ ያከብደዋል። ከፈጣሪ ከመራቅ በላይ ፈጣሪህን አለማወቅ ደግሞ የበለጠ በጣም ከባድ ነው የሚያደርገው። ምን እያልክ ነው ጉዳይዲያ? እንዴ ክርስቲያን አልነበርክ አምላክ አልነበረህ እንዴ ልትሉኝ ትችላላችሁ። ወይም ክርስቲያኖችም እንደዛ ልናስብ እንችላለን። እዚህ የምትሰሙ ልትኖሩ ትችላላችሁ። አይደለም አምላክን ማለት ቅድምም ተናግሬዋለሁ። መለኮታዊውን አምላክ እንግዲህ ማንም በፊቱ ሊቆምለት የማይችል ማንም በፊቱ እንኳን በምድር ላይ ወድቆ ሊዋረድ ቀርቶ ማንም በፊቱ የማይቆመውን ኃያሉን አምላክ እሱን ብቻ በልብህ በመንፈስህ ሆነ እሱ ለሱ የምትጸልየው ጸሎት ለሱን የምትለምነው ልመና ማግኘት ማለት ትልቅ ነገር ነው። ክርስቲያን ሆኖ ማንም ሰው እኔ ያው ክርስቲያኖች ወንድሞቼም እንግዲህ የነበራችሁ ታውቁታላችሁ። ክርስቲያን ሆኖ ፈጣሪውን መለመን አይችልም። ለምንድነው የማይችለው? በጣም ከባድ ነው። አንደኛ ጸሎት የለህም፣ ስነ ስርዓት ያለው በትክክል የምትጸልየው ነገር የለም። በጣም ከባድ ነበር እኔ ያሳለፍኩት ህይወት። አንዱና ጸልየ ሌላ የሆነ መጽሐፍ ብዙ ነገሮችን አግበስብሰ አንብበ ምን ብለህ ነው ብዙ መንገድ አለው። እስልምና ላይ ስትመጣ ግን አንድ አምላክህን ከሁሉም ጋራ በእኩል የራስህን የግል ህይወት ሳይሆን ፈጣሪህን አምላክህን ከእርሱ ውጪ ሌላ አምላክ የለም ብለህ አምነህ የምትሰግደውና የምትጸልየው ለእርሱ ብቻ የምትታዘዝበት ሃይማኖት ይህንን ልቦና የሚፈልግ ከሆነ ሁሉም ሰው ወደዚህ ልቦናው ቢመጣ መልካም ነው ወንድሞቼ። እና ይሄኛው ጥማት ነበር ስሚዞ አውቆታል። እንግዲህ ይሄኛውን ጥማት ነው ያገኘሁት። ወንድሞች እንግዲህ ቀጥሉ። ይቅርታ ግን እንደው አንዳንዴ ስለማረዝምባችሁ በጣም ይቅርታ። እሺ ቀጥሉ። አንዴ መሀል ልግባና መጀመሪያ እሺ አለ ከመቀጠል በፊት ይምራና እሺ ቀጥልና ካለ ኢንሻአላህ እኔ የመውጣት አለብኝና ጌታዬ ሐቁን ገለጥ የሚል ሻሃዳ አለ። ስለዚህ እሱን አስገባው። ጌታዬ ሐቁን ገለጥ የሚል ማለት ነው። በውስጥ ልከውልኝ ነው ኢንሻአላህ አስገባው። እና ደግሞ ጉዳዲያ ፎሎ መልስልኝ እሺ። በውስጥ ቁጥርን አስቀምጥልኝና ላወራ ፈልጋለሁ ኢንሻአላህ። እና ለነበረን ቆይታ ሁላችሁም ጀዛኩሙላህ። እኔም በዱአ አትርሱ ስለወጣ ስለሆነ ኢንሻአላህ በዱአ አትርሱ ኢንሻአላህ። አላህ ካለ በቅርቡ በሰፊው እንገናኛለን። ሁላችሁም ወንድሞች ጀዛኩሙላህ። መልካም ሐሳብ ደግሞ በጣም ደስ ብሎኛል። በደንብ ተስፋ ሰጠኝና አመሰግናለሁ። አላህ ያክብረኝ። ሁላችሁንም ሰላም አለይኩም። በእኔ ቦታ ሰው አስገቡ። ሐሳብ ትንሽ ግልጥ አድርገን እንወጣለን። እኔ ራሱ ወጥቻለሁ። እሺ ነው ሲቆያንት እስሚዞ አለክ ወርዷል። ትልቁ ሲዛ አለ። ሰላም አለይኩም ወጥል ሀቢቢ መርሐባ። አላረዝምም ብዙ ሰዎች ስላሉ ኡስታዞችም ስላሉ አላረዝምም። ያው ደስታ ስለሆነ አላረዝምምና ትንሽ ከጉድ አይዲያ ሁሉም ሰው ትምህርት ይወሰዳልና ከጉድ አይዲያ እኔ የወሰድኩት ትምህርት አለ። አሁን ከሰማው በቃ የገባው ሰው የተረዳ ሰው ሲያወራ ነው እኔ ከጉድ አይዲያ እንትን ያለው በቃ የገባኝ ማለት ነውና ትክክለኛ ዲፕ የሆነ ነገር ማለት ነው ሲያወራ የነበረው። በደንብ ካዳመጣችሁት በጣም ወርዶቹ በጣም ዲፕ ነበሩ። ወላሂ በደንብ ከሰማችሁት
አንዱን መለኮት የማምለክ ጥማት ነው ያለኝ። በጣም ዲፕ የሆነ ነገር ነው የሚያወራው። ከአምላክ ቃል ጋር ተጋፍተህ አትችለውም። በቃ ከመቀበል ውጪ ሌላ አማራጭ የለህም። እንዲህ ያለ ነበር ሲያወራ የነበረው ከሰማችሁትና በጣም ዲፕ የሆኑ ነገሮች ያወራው። ወላሂ በራሴ ጉድ ምን አይነት ነገር ነው እያልኩ ነው። ሰለምቲዎች አላህ ምን እንደሚመርጥላችሁና ምን እንደሚሰጣችሁ አላህ ይወቅና በጣም ዲፕ የሆነ ወርዶችን ይጠቀማል። በጣም እና አልহামዱሊላህ ሌላው ብዙ ጊዜ ወንድሞች እና እህቶች እንደዚህ ሲሰልሙ ውስጤ ስጋት ይገባው ነበርና ምንድነው ስጋት የሚገባው? በቃ እነዚህ ልጆች ከዚህ ከሚዲያው ርቀው ምናምን ተምረው ምናምን ሰዎች እንዳይወሰውሷቸው ውስጤ በቃ ይጨናነቃል። አብሶ እህቶች ሲሰልሙ በቃ ብዙ ሰው በውስጥ ይመጣል ምናምን። አሁን ግን በማይንድ ሴትም ሳይኮሎጂካሊም በጣም ሬዲ የሆነ ሰው ነው ወደ እስልምና ወንድማችን የሆነውና ኢቭን ሳይኮሎጂካሊ ማይንድ ሴቱን በጣም ጥግ መድረሱን የምታዩት ስሜን መሐመድ በሉና አለ። ኦሬዲ ያውቃል። ክርስቲያኖች በውስጥ ይመጣሉ እኔን ሲያናግሩኝ መሐመድ ብለው እንዲጠሩኝ ነው የሚፈልገው። በጣም የሚናገራቸው ንግግሮች በቃ ማይንድ ሴት ሬዲ የሆነ ሰው ሳይኮሎጂካሊ የተዘጋጀ ሰው በቃ የሆነ ገብቶት ነገርየው እያንዳንዱን መንገዱን የለየ ሰው ማለት ነው። መንገዱን የለየ ሰው በቃ ሬዲ የሆነ ሰውና መሐመድ ብላችሁ ትጠሩኛላችሁ እያላችሁ ከዛ መታችሁ ታወሩኛላችሁ መሐመድ እያላችሁ ዛት ማች ማለት ነውና አልহামዱሊላህ እንደዚህ አይነት ሰው ስናገኝ ወላሂ ልብ ያሞቃል። ወላሂ ደስ ይላል። በጣም ነው ደስ የሚለው። እሱ አሁን መንገዱን ዘለበቱን ይዟል። ለሌሎች ወገኖቻችን እዚህ ላይ ለምታዳምጡ የክርስቲያንም የትኛውም ሃይማኖት ወገኖቻችን ሁለት ነው አማራጩ። ለዚህ ትዕይንት ያላችሁ አማራጭ ሁለት ነው። አንደኛ ጉዳይዲያን የሚያውቀው በደንብ ስለሚያውቀው እውነትም ሰለመ እውነትን አግኝቶ መጣ ይላል። ከዛ ወደ ራሱ ያስተነትናል። እውነትን ለፈለገ ነፍሱን መሸወድ ላልፈለገ ሰው ኦኬ ብሎ ያስተነትናል። ይሄ አንደኛው አማራጭ ነው። ሁለተኛው አማራጭ ምንድነው? ድራማ ነው ብሎ ይወጣል ማለት ነው። በቃ የአማራጩ ሁለት አማራጭ ነው ያለ። አንደኛው አማራጭ ጉዳይዲያውን በማህበራዊ ሚዲያ በዚሁ በቲክቶክ በደንብ ሁሉም ሰው ያውቀዋል። አልহামዱሊላህ እውነቱን አይቶ ዲፕ የሆነ ነገር አጥንቶ መጥቶ ለአንዱ ለአምላክ እጁን ሰጠ። በቃ ሌላ የሆነው ነገር የለም። ይህንን መቀበል ከዛ ወደ ራስ ወደ ነፍስ ወደ ራስ ተመልሶ እኔ ሴቱ ጋር ነኝ ብሎ መገምገም ይሄ አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ ራስን ሸውዶ ድሮ ሙስሊሞች ድራማ እየሰሩ ነው ብሎ መውጣት። በቃ ከሁለቱ ውጭ አማራጭ የለማ። ወይ ሰልሟል ወይ ድራማ ነው ከማለት ውጭ ምን አማራጭ አለ? ይሄንን ራሱ ለመከላከል ጉዳይዲያ በጣም እንትን ከማለት የተነሳ እኔ እውቅና አልፈልግም ይፍታት ስጡኝ እያለ ነበር ራሱ። አልহামዱሊላህ ብቻ ሰለምቲዎች አላህ ይጨምርላችሁ በልጣችሁናል። ዱዓ አድርጉልን። ጉዳይዲያ ሌላ ምንም ማለታችንም አልহামዱሊላህ አላብዛጃ ሽክራን። እሺ ጀዛከላህ ኸይር። ጉዳይዲያ እንግዲህ ምርቃትን ተቀበልና አሚን ብለክ ኡስታዝ አረቡ ይቀጥላል። ሻሃዳ የሚሰው ካለ አንድ ቁጥር ጻፍልኝ ያስገባው። አይ ቲንክ ሻሃዳ የሚሰው አለ መሰለኝ። ጉዳይዲያ ምርቃትን ተቀበልና ከቻላችሁ ከአሁን በኋላ ተራ መሰጣችሁ አጠር በሁለት ደቂቃ ቶሎ እያላችሁ እንትን በሉ። ሁሉም ሰው ማውራት ስለሚፈልግ ሁሉንም ሰው ደግሞ ማስደሰት አይቻልም። ስለዚህ ቶሎ እያወራን እየጨረስን እንሂድ ማለት ነው። ያ እንግዲህ በጣም አመሰግናለሁ። ያምለው ነገር የለም ብዙ ከዚህ የተደጋገመ ስለተወራ ፖለቲካ አንዳንድ ሰዎች እንዳይሰሩ በጣም ለጥንቃቄ አድርግ ጃቢር። የሚገቡ ሰዎች ሁሉ ቴንኪው እንኳን ደህና መጣ ወደ እስልምና እንኳን መጣ የሚሉ መልካም ነገሮችን ብቻ በመናገር ቶሎ ነገሩ እንትን ይበል። እኔም መውጣት ፈልጋለሁ። የሆነ እንትን እውቅና ለማግኘት እንዳይመስል ሰዎች ብዙ አይነት አይዲያ ስላለ ውስጣቸው እና አመሰግናለሁ ወንድሞች። እዚህ ሀሳብ ልጨምርልክ ምን መሰለህ፣ እኛ
አላህን ነው የምንገዛው። እኛ ሐቃችን የሚያስጨንቀን ከአላህ ጋር የምንተሳሰቡ ሐቅ ነውና ብዙም ለእንደዚህ ነገር ቦታ አትስጥ። አንተ ማሰብ ያለብህ አንደኛ ነገር አንተ በቃ እስልምና ላይ እንድትጸና እስልምና ላይ ሞትህን እንዲያደርገው ለጀነት እንዲያደርገው እንዲሁም ደግሞ ብቻህን መሆን ስለሌለብህ እዛ ጀነት ብቻህን ገብተህ እንዳይደብርክ እኛም አብረንክ እንድንመጣ እንድናዳብር ለእኛ ዱዓ አድርግ። በተረፈ ሌላው ትርፍ ነገር ነው። ብዙም ቦታ አትስጥ። እኛም ገና ብዙ ነገር ትባላለህ፣ ብዙ ነገር ትደረጋለህ። እኛም እንደዛ ብለን የመጣነውና አውቀክ ስለሆነ የሰለምከው እኔ ምንም እንትን አይልም። ብቻ ግን አላህ ለሁላችንም ጽናቱን ይስጠን። ኡስታዝ አረቦ ይቀጥሉና ቶሎ እየተቀባበልን ቶሎ አውርተን እንጨርስ። እሺ ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الحمد لله والصلاة والسلام محمدي والله ዛሬ በጣም ደስተኛ ነኝ በህይወቴ ላይ ማረሳው አንድ ጊዜ በቤት ገብቼ በዛን ቀን ብዙ ሰው የተማረው እምራንም ገብቶ ነበር ሳልሐም ብዙ ገብተን ነበር መጨረሻ ላይ ታስታውሳለህ ቢኒ ነው ማን ነበር ስሙ ከዛ በኋላ ከእምራን ጋርም ያው እንድትወያዩ አድርጌ ተወያያችሁ ከዛ በኋላ ከኔ ጋርም እምራን ሰዓት ይዞልን ተወያየን ከተወሰነ ጊዜ በኋላ ግን ጠፍተ ነበር አላየኩም ብዙ ጊዜ አላየህም ሶሻል ሚዲያ ላይ ግን ዛሬ አሁን ቅድም ድምጽን ሰማ والله በጣም ነው ደስ ያለኝ በመጀመሪያ እንኳን ወደ እስላም በሰላም መጣ ልክ አንተ ሻሃዳ ጨርሰህ ስትይዝ አላህ በኔ ላይ ምስክር ነው ታናሽ ወንድሜም እዚህ አለ ሱጁድ ሽክሩ ወርጄ ነበር አላህ በኔ ላይ ምስክር ነው በመጀመሪያ አላህ እስቲቃማ ይስጥህ ማለት አላህ መርጦ ሆኖ ያመጣ ስለዚህ እኔ ዛሬ ምንም ቃላቶች እንኳን የሉኝም በመጀመሪያ እንኳን ወደ እስላም እንኳን በሰላም መጣ ቁርአን መማር ከፈለክ ኢንሻአላህ ወደ ግሩፕ ውስጥ እናስገባለን ንጹህ እንደሆነ በደንብ ተምረሃል በፊትም በደንብ ተምረሃል ስለዚህ ዋናው ለአንተ የሚያስፈልገው ትልቁ ነገር ዱዓ ነው በዱዓ አንረሳህም አንተ ማትርሳን እችኑ ብቻ ለማለት ነው አንተ ያስተላለፍካቸው መልእክቶች በሙሉ በጣም ወሳኝና ለሚያስተነትን ሰው አንተ የተናገርካቸው ቃላቶች በቂ ናቸው ስለዚህ አንተንም ሌሎች የቀሩት ወንድሞችንም አላህ ሂዳያ ይስጣቸው እችኑ ለማለት ነው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ ጀዛከላህ ኸይር ኡስታዚ እንደዚህ ቅልብጭ ያለ በቃ ከበድ ያለ ሚዛን የሚደፋ ወሬ ማለት ንግግር ማረጉ ራሱ ትልቅ ነገር ነው ደስ ይላል በጣም አሚን ብለናል ጉዳይዴ አሚን በለና ምርቃትን ተቀበለ ወደ ኡስታዝ አቡ ይስራ እንሄዳለን መዝጋት አልቻልኩም ከዛ ቪዲዮ ዝጉኝስ እንትና ሻረቢ እንግዲህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ እንደ ሌሎች ወንድሞች በጣም ንጽጽር ላይ ማቀ ሎንግ ታይም ነው በጣም አመሰግናለሁ ለሁሉም ነገር እኔ ብዙ ምንትን አሁን ቦታ ያስኩ ስለሆነ ንጽጽር ላይ ስላደረኩ ለዛ ነው የቆየ ነው ያው ስለምንተዋወቅ ወንድሞች ሌሎች ሻሃዳ የሚይዙ ሰዎች ካሉ ግን አስገቡ እንደዛ አድርጉ እና አመሰግናለሁ አረቢ ቴንክ ዩ እሺ ጀዛከላህ ኸይር ጉዳይዴ ኡስታዝ አቡ ይስራ ሰላም አለይኩም መቀጠል ይችላሉ እንትን ለሁላችሁም መሰጣችኋለሁ እሺ እየታገሰን ቅድሚያ መስጠት ያለብንን እየሰጠን እንደምንም ብለን እየተጋገሰን ሁላችሁም ታወራላችሁ ኢንሻአላህ ኡስታዝ አቡ ይስራ አሉ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ማሻአላህ በጣም ደስ የሚል ዜና ነው እንግዲህ ከረዘም ሳለ ሰዓት አብሬ እያዳመጥኩ ነበረ በጣም ነው ደስ ያለኝ እኔ እንግዲህ በጣም ተደጋጋሚ ሀሳቦች ተነግረዋል አላህ እስልምናን ሊሰጠው የፈለገ ሰው መልእክቱን በፈለገው መንገድ ነው የሚያደርሰው እስልምናም ሊሰጥበት የፈለገበት ምክንያትም ደግሞ ምንም ጫጫታ ምንም ጋጋታ የፈለገ ሰዎች እስልምናን ቢያጥላሉ ሐቅን ለማስተማር ከፈለገ ይላል አላህ Subhanahu Wa Ta'ala በቁርአን ላይ በነፍሶቻቸው እስልምና ሐቅ መሆኑን እስልምና ቁርአን ሐቅ መሆኑን በነፍሶቻቸው ጭምር ድረስ እናሳውቃቸዋለን ይላል ሰኑሪሂም አያቲና ይላል አያቶቻችንን ማለት ያው አንቀጾቻችንን ቁርአንን ማለት ነው ስለዚህ እኛ መልእክቱን የማድረስ ጉዳይ ነው
ምናልባት ጉድ አይዲያ እኔ ጋር ምናልባት እንኳን ተጋጥመን እናጋ አይመስለኝም ናይቢ አንድ ቀን ምናምን አይቼ ሊሆን ይችላል። ከዛ ውጪ ግን ያው አንዳንድ ቪዲዮዎችን ይደርሰኝ ነበር በተለያየ ቦታዎች ላይ። እንግዲህ አጠቃላይ እዚህ ጋር ንጽጽር የምንሰራው ወንድምና እህቶች ምናልባት እስልምናን ሪፕሬዘንት አድርገናል ብለን ጥረት በምናደርግበት ጊዜ እስልምናን ባልሆነ መንገድ ሪፕሬዘንት ማድረገን ሰዎች እስልምና እንዳይመጡም እንቅፋትም ሆነን ሊሆን ይችላል። ሰው ምን ትመክረናለህ አንተ እንዳየኸው ነገር አሁን እንደ ሰለምተኝነትህ ምናልባት አንተ ደክመህ ሊሆን ይችላል ሐቅን ለመረዳት ብዙ መንገድ ሄደህ ሊሆን ይችላልና እኛንም የምትመክረን ነገር ያየኸው ድክመትም ከአንተ አንግል እኛ ላይ ይታየን ይችላልና የምትነግረን ነገር ምን አለ የሚለውን ነገር ለሁላችንም ብትመክረን ለማለት ነው። ሌላ መጀመሪያ የተነሳው ነገር ሁሉም ሰው ዱዓ አድርግልን የሚልህ ከምን አንፃር ነው? ያው አንድ ሰው እስልምና ሲገባ ወንጀሎቹ ቀደምት ወንጀሎቹ በሙሉ ይማራሉ። ስለዚህ ንጹህ ስለሆነ የሚያደርገው ዱዓ ተቀባይነት ይኖረዋል ከሚል ተነስቶ ነው። ከዛ አንፃር ነው እንደዛ የሚሉትና በቀናነት አስበው ለማለት ፈልጌ ነው። ኢንሻአላህ ቴንክ ዩ። እሺ ጀዛከላህ ኸይር ኡስታዚ። ጉድ አይዲያ መቆየት የምትችል ከሆነ ቶሎ ቶሎ ያውሩና ሐሳብን ጠቅለል አድርገህ ታወራለህ። የማትችል ከሆነ ግን አጠር አድርገህ ሐሳቡን ኡስታዝ አቡ ይስራ ምንድነው የጠየቁት ላይክ እኛ ዳዋ በመናረግበት ጊዜ ክርስቲያኖች እኛ የምናስተላልፈውን ሐሳብ እንዳይረዱ እንደ ጉርደት የታየክ ነገር ካለ እንደ ሐሳብ ስጠን የሚል ሐሳብ ነው። አሁን ሐሳቡን መስጠት የሚችል ከሆነ አጠር አድርገህ ሐሳቡን ስጥ፣ ካልሆነ ደግሞ ቶሎ ቶሎ ይጨርሱና መጨረሻ ላይ ከተነሱት ሐሳብ ጋር አንድ ላይ ሆኖ ትንትላልክ ምን ይመስላል? እንግዲህ እኔ ምን እንደምላ ግን እስልምና በሁለት መንገድ እየተሰበከ ነው። ያው ለክርስቲያኖችም እምነት ላለውም እምነት ለሌለውም እየተሰበከ ነው። አንደኛው መንገድ ዝም ብሎ እየተሰበከ ነው በዝምታ ማንም ሰው ሳያስተምር ማንም ሰው ሳይናገር እስልምና በዝምታ የሚሰብክ ሃይማኖት ነው። በዝምታ አንደኛ የሰው አያስፈልገውም፣ የሰው ገዛም አይፈልግም። ሁለተኛው ሰዎችን ካሉበት ሁኔታ ለማውጣት የገቡ ሰዎች አሉ። ያው መጽሐፍ ቅዱስ ውስጥ የገቡ ኡስታዞች አሉ እዚህ ቲክቶክ ላይ ክርስቲያኑን ለማገዝና ክርስቲያኑን ወደ ቁርአን እና እስልምና ላይ ያለውን እውነታ ለማድረስ የሚሄዱ ሰዎች አሉ። ወበረካቱ ጀዛኩሙላህ ኸይረን። አላሁ አክበር አላሁ አክበር አላሁ አክበር። በመጀመሪያ ደረጃ መሐመድ ከደቂቃ በፊት የነበርከው ጉድ አይዲያ እጅግ በጣም ደስ ብሎኛል። ሀሳቤ አጭር ነው። ደስታዬን ሼር ለማድረግ ነው የመጣሁት። እጅግ በጣም ደስ ስላለኝ ማለት ነው። ምናልባት እኔና ጉድ አይዲያ ብዙ ጊዜ ያው እዚህ ንጽጽር አካባቢ ሲመጣም ጀምሮ አውቀዋለሁ። ተጎሻሽመናል። ያው በነቢ መሐመድ ሰለላሁ ዐለይሂ ወሰለም ምክንያት አንዳንድ ነገሮችን ያደርግ ነበር። ግን ዛሬ አልহামዱሊላህ ያንተን የትላንት ህይወት ዛሬ ላይ በሸሃዳ ያጠበልህ አምላክ ክብር ምስጋና ይገባው። አልহামዱሊላህ ረቢል ዓለሚን ለፍጥረታት ሁሉ ባለቤት ለሆነው አምላክ አላህ ምስጋና ይገባው። አልহামዱሊላህ በድጋሚ ደስ ብሎኛል። እጅግ በጣም በብዙ እጥፍ ነው ያመሰገንኩ። ስጁድም አድርጌያለሁ። እዚህ እህትና ወንድሞች እንኳን ደስ አላችሁ። የስራችሁ ውጤት እዚህ ላይ እያፈራን የሚገኘው ያው እንግዲህ አልহামዱሊላህ ረቢል ዓለሚን ማወቅ ያለባችሁ እረኛውን እያመጣን ነው የምንገኘውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡ የምንታከመው የምንበሸረው በሸሃዳ ነው። ብዙ ሰዎች ብዙ እህትና ወንድሞች በሸሃዳ ሲታጠቡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስድብ የተሳደቡ ሰዎች የነሱ ስድብ እንደው ለብዙ ሰዎች እህትና ወንድሞቻችን ለሸሃዳ መታጠብ ምክንያት ይሆናልና አንድ ማወቅ ያለባችሁ ነገር እንደው ይሄንን እንደ ሞቶ እንድትይዙ ተፈልጋለሁ። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ ኢየሱስን አምላክ ያደርገው። እደግመዋለሁ። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ ማንቋሸሽ ኢየሱስን አምላክ አያደርገውም። አመሰግናለሁ። ግን ጉድ አይዲያ አንድ ነገር እንድታስታውስ ፈልጋለሁ። ቅድም አለቀሰች ያልካት ልጅ ነብዩን በትላንትና ማንነትህ ማለት ነው ስታረክስ ያለቀሰች ጊዜውን አስታውሰዋለሁ። እኔም አንድ ነገር አድርጌ ነበር። እዚህ ላላችሁትና ወንድሞች እቺን ተናግሬ ጨርሳለሁ። የዛን ጊዜ በጣም
ኦቨር ተናድጄ ነበር እኔ ራሴ በጣም ማለት ነው። እና ኦቨር ተናድጄ እምለው ቃላት ሁላ አጠረኝ። ከዛም በኋላ ምን ብዬ ዱዓ አድርጌብህ ነበር መሰለ? ዛሬ ልናገረው ኢንሻአላህ። ይሄ ልጅ አላህ ሆይ እስልምናን ሰጥተው በደንብ እንዲጸጸት አድርገው ብዬ ዱዓ አድርጌ ነበር። ሱብሃንአላህ። አላህም ሰማኝ። የለመንኩት የሚሰማን አምላክ ነው። ዱዓን ሰሚም ሰምቶም ተግባር ላይ የሚተገብር ዱዓን የሚሰማ ዱዓን የሚቀበል አምላክ አላህ ብቻ ነው። ከዛ ውጭ የለም። ከአላህ በስተቀር ማንም የለም። የዛን ጊዜ ዱዓ አድርጌብህ ነበር። ዛሬ ነው የተናገርኩት። ዛሬ ማለት ነው ኢንሻአላህ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚሳደቡ የሚያነውሩ ሰዎች ተሳድበው እስልምናን ለማወቅ እስልምናን ለማጥላላት ተጠግተው ልባቸው ተከፍቶ የእውነትን ብርሃን ጨብጠዋል። ህይወታቸው በርቷል። ዱንያ አኺራቸው አምሮላቸዋል። አንተም ዛሬ ላይ እኛም መስከረናል፣ አይተናል። ቀሪ ዘመን የተባረከ ይሁንልህ። ቀሪ ዘመን የተባረከ ይሁንልህ። ለኔም ዱዓ አድርግልኝ። ለኔም ዱዓ አድርግልኝ። ዱዓዬን ስለሰማኝ ማምላክ አላህ አንተም ሰበብ ስላደረስክ እውነትን ተቀበለህ ደግሞ ያንን የተቀበልከውን ያየኸውን በልብህ በቃ የገነፈለውን እንደዚህ በአደባባይ ስለ አላህ አምላክነት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ለዓለም ዝነት የተላኩ ነብይ መሆናቸውን በአደባባይ መስክረሃል። እኛም ሰምተናል፣ አይተናል። እንግዲህ የውመል ቂያም ቀን ምስክር ይሆናል ኢንሻአላህ። አላበዛም። እጅግ በጣም ደስ ብሎኛል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ጽናቱን ይስጥህ። ነገር ግን ከዚህ በኋላ ይሄ ሻሃዳ ኢንሻአላህ ላንተ አንተ የምትወዳቸውና ቤተሰቦችን ጓደኞችን ሁሉ እንደ ሙሴ በትር የምትሻገርበት ሻሃዳ አላህ ያድርግልህ። የምትወዳቸውን ሰዎች ሁሉ ተከተለ ወደ ጀነት የምትመራ ለሌሎች እህትና ወንድሞቻችን ወገኖቻችን የምትደርስ አንደበትህ ለሻሃዳ የሚያበቃቸው አላህ ያድርግልህ። ቀሪ ዘመን ይባረክ። ቀሪውን ኢንሻአላህ ሌላ ጊዜ እናወራለን። ደስ ብሎኛል። እህትና ወንድሞቼ እዚህ ያላችሁ ውይይቶች ሲደረጉ ኮፒ ሊንክ የምታረጉ ታብ የምታረጉ ወንድሞችን ጊፍት እየሰጣችሁ የምታበረታቱ ይሄ አንድም ነገር ሳይቀነስ ምንዳው ለእናንተም ይደርሳል። አብሮነታችሁ እንደዚህ ነው። አብሮነት ያምርብናል። አብሮነት የጀነት መንገድ ነው። አብሮነት የነቢያቶች መንገድ ነው። ስለዚህ በአንድነት ከዚህም በበለጠ እንሰራለን ኢንሻአላህ። ደስ ብሎኛል። አመሰግናለሁ። ጀቢር አላህ ይክበርልኝ። አመሰግናለሁ። ጉድ አይዲያ ድምጽን አሰማኝና እኔ ልወጣና ለሌሎች ወንድሞቼ ቦታ ልልቀቅ እና ዱዓ አድርጌብህ ነበር። ዱዓዬን ሰምቶኛል አላህ። ምስጋና አቅርቤያለሁ። ስጅድም አድርጌያለሁ። አልሐምዱሊላህ። እንግዲህ ምን ማለት እንደምችል አላውቅም። ምክንያቱም በዚህ ቲክቶክ ላይ ያልተቀያየምኩት ሰው ያለ አይመስለኝም። ብዙ ሰዎች ጋር ተቀያይሜያለሁ። ከነዛ አንዱ ነው እንግዲህ ኢብራሂም አስቀይሜዋለሁ። ወገኖች ግን አንድ ነገር ይቅርታና እኔ በጣም ከፍ ያልኩኝ የሚገባኝም ሰው አይደለም። በመጀመሪያ ደረጃ በጣም ተራ ሰው ነኝ። በጣም ተራ ሰው ነኝ እና በእውነት አንዳንድ ጊዜ ድፍረት ብዙ ነገር ያስነግራል። ብዙ ነገር መዳፈር እንግዲህ ነብይንም ያህል መሳደብ፣ ክፉ ቃላቶችን መጠቀም እንደ ቀልድ እንግዲህ ሳላቀው ዝም ብዬ እንደፈለኩ እናገራለሁ። ኢቭን አምላክን እንኳን እስከመሳደብ እና ክፉ ነገሮችንም እስከመናገር ደረጃ አለ እና ጽጽር ላይ ይሄ ነው ትልቁ አንድ መጥፎ ጎኑ ይሄ ነው። ግን ደግሞ በዚህ ሰዓት ውስጥም ሆነ መልካምን ነገር ደግሞ ትንሽ መመልከት የሚችል አይንና ልቦና ካለ መመልከት ትችላለህ። በዚህ ነገር ውስጥ ሰው ልጅ ይሳሳታል፣ ያጠፋል። ደስ ብሎኛል። ምንም አላህ በአላህ ላይ የሰራውን ባለሞገ የሰራቸውን በድፍረት የሰራቸውን ሁሉም እኮ ዛሬ በሻሃዳ ታጠበ። ታዲያ ምን ብዬ እኔ በአንተ ላይ ቂም ይዛለሁ? አላህ ሀያትና ርዝም ብለን እናመሰግናለን። በምዕራፍ 61 ቁጥር 8 ላይ እንደዚህ የሚል ቃል አለ። አማርኛውን ቶሎ ብዬ ልናገርና ልውጣ። በምዕራፍ 61 ቁጥር 8 የአላህን ብርሃን በአፎቻቸው ሊያጠፉ ይሻሉ፣ ከሃዲዎች ቢጠሉም እንኳን አላህ ብርሃኑን ገላጭ ነው ይላል። በጣም አድርጌ አመሰግናለሁ። የመጨረሻ ንግግሬ
ኢየሱስን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ፣ እስልምናን ማንቋሸሽ ኢየሱስን አምላክ አያደርገውም። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሌላት ጉድ አይዲያ ጃውላችሁም ሰላም ብያለሁ። እኔ እንኳን ሀሳብ የለኝም ወላሂ በጣም ደስ ብሎኛል። እንኳን ወደ ዲን አልኢስላም ወንድማችን ነው እንኳንም ወደ ቲሙ ተቀላቀልክ፣ ወደ ንጽጽሩ ቲም በዚህኛው ጎራ ሆነ ደግሞ አላህ ያጽናህ ወንድሜ። ጃ እኔ እንደውም እንደሚመስለኝ ወንድማችን እንዳይደክም ያው እኔ ሀሳብ የለኝም። በቃ በዚህ ቢቋጭ የተሻለ ይመስለኛል። ሀሳቡን ቢጨርስ ምናልባት ሌሎች ማለት የሚፈልጉት ወንድሞች ሊኖሩ ይችላሉ። በርግጥ ለነሱ ልተው። ጉድ አይዲያዬ በጣም ደስ ብሎኛል። ለአላህ ብዬ እወዳለሁ። እሺ አላህ ያጽናህ ወንድሜ። እሺ ለሁለት ሰዎች እድል ሰጥና በቃ እናቆማለን። ዘጆርኒ ካለሽ አጠር ያለ ሀሳብሽን ግለጪና ከዛ ላይ ያሰጥናት በቃ በዚሁ እንዘጋለን። ወይ ሌላ ቀን ሰፊ ጊዜ ወስደን ሌሎቻችን ሀሳብ እንሰጣለን። ዘጆርኒ ያለሽ አንድ ደቂቃ ስተኛለህ ስጨርስ አንድ ደቂቃ። እሺ ቶሎ በሉሽ ቶሎ በሉ። ዘጆርኒ ያለሽ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ቀጥይ። እሺ አልহামዱሊላህ ረቢል ዓለሚን። በጣም ትንሽ ነገር ነው ማለት ነው። በጣም ደስ ብሎኛል። በጣም ኢትስ ዲፈረንት ኤኒዌይስ በጣም ደስ ብሎኛል። ኖርማሊ ትራንዚሽኑ በጣም ፔንፉል ነው ላለው ብዙ ጊዜ እና ሰው የነበረበትን ነገር ዳውት አድርጎ ወደዛኛው ትራንዚሽኑ ሌላ ጊዜ ታወራኛለህ እንዴት እንዳለፍኩ በጣም ፔንፉል ስለነበረ ለኔ እና አልহামዱሊላህ ረቢል ዓለሚን በቃ አልহামዱሊላህ እቺ ፖይንት እስክደርስ ድረስ ምጥ ነው ሊትራሊ እና እንኳን አላህ ረዳህ አልহামዱሊላህ ረቢል ዓለሚን። ትራንዚሽኑ ላይ እዚህ ፖይንት ላይ ያሉ ሰዎች ሁሉ አላህ በረህመቱ ሂዳያን እንዲሰጣቸው ሂዳያን የሚያገኙበት ቀን እንዲፈጥን ሁላችንም ዱዓ እናድርግ። አልহামዱሊላህ ተዘክራለሁ። እሺ ጀዛከላህ ኸይር። አዩቲ ለከተቻለሽ በኋላ ቆይ አያትን ስለሚፈልገው ፐርሰናል ስለዛ ነው። ከዛ አንድ ደቂቃ ይሰጣችኋሉ ግን አሁን ማስቆም ጀምራለሁ ማለት ነው ስታወሩ። አዩዬ ሰላም አለይኩም ቀጥይ። عليكم السلام ورحمة الله وبركاته. السلام عليكم. شبكة زانو نيجا يسمع؟ يسمع اللي شايف كده. ماشي. السلام عليكم ورحمة الله وبركاته. والله أنا من عندما أرى رسول ترى لي مالت يسمع؟ أي مرة؟ يسمع هاي كده. إيش كتسمع لكده؟ እሺ የዛሬ 4 አመት ገደማ ንጽጽር ሲጀምር ኢብሮና መሲ ናቸው እዚህ ንጽጽር ላይ የሚቀድሙ። ለማውራት ስፈልግ አልችልም። የሚያይ ሰው የለም ከጎዴ ግን ልቤ ይንቀጠቀጣል፣ ሰውነቴ ይንቀጠቀጣል፣ ላፊ ያያዛልና ያ ስሜት ነው የተሰማኛል። ሰው ስላለ አይደለም። በቤት 6000 ሰው አስቀምጠን ተወያይተናል ከዚህ በፊት ግን ያልጠበቅኩት ነገር ስለሆነ ምን እንደማውራ ራሱ ምን እንደምል አላቅም። ፍርሃት ወላሂ እየወረረኝ ነው የማወራው። በጣም ደስ ብሎኛል። ጉድ አይዲያ ቃላቴ ከሚገልጸው በላይ እንኳን ደስ ያለህ፣ እንኳን ለዚህ ቀን አበቃህ፣ እንኳን ወደ ተፈጠርክበት ሃይማኖት አላህ አመጣህ። ታቹኝ ኔትወርክ ቢያቆራረጥም ረጅም ሰዓት የሰማሁ ነበርና የመጀመሪያ ቲክቶክ ሲጀምር እንግዲህ ስሚያስታውሰዋል ከኔ ጋር የተወያየው ቢላል ቤት ቀጠሮ ይዘን ቀጠሮ ነው ከ8 ቀን በላይ ሁሉ ማስታወቂያ እየተለቀቀ ምናምን ነበር የተወያየነውና አሪፍ ውይይት ነበረ። ውይይት አላስቀምጥም እኔ በቤቴ ማልፖስትም። የሱን ግን እህቴ ዛህራ ሙስጠፋ ልካልኝ እስካሁን አለ ውይይታችንና ደስ ብሎኛል። እንኳን ደስ ያለህ ለማለት ፈልጋለሁ። አመሰግናለሁ። እሺ አዩት